ከሄድኩኝ ከዚህ በኋላ ቀላል አላደርገውም ብሏል። እንግዲህ በዛሬው ጠዋት እንግዲህ አብርሃም ሄድኩኝ ነው እንግዲህ ሻበተር በጣም ፊቴን እያሳመረ ነው ያለው። ሻበተር ማዘዝ የምፈልጉ ካላችሁ እዘዙኝ። በጣም ነው የሚያሳምረው ፊት በጣም ቆንጆ ነው የሚያደርገው። አብሶ ከቡና ጋር ደግሞ ደብለቅ አድርጋችሁ ስትቀቡት ደግሞ ያበደ ፊት ነው የሚኖራችሁ። በሁለተኛ ነገር ደግሞ ያው የ16 ጾም በጣም ጥሩ ጾም ነች። በጣም የሚገርም ጾም ነው። የምትባረኩ የምትቀደሱበት ጾም ነው። የምትፈልጉ ልጆች ካላችሁ ዛፍዬ እንደዚህ ቦታ ወስደሽ አቢልኝ፣ እንደዚህ ቦታ ወስደሽ አቢልኝ ካላችሁ እዘዙኝ፣ እኔ አበላላችኋለሁ። በእንትን ስማችሁ አስመርቃችኋለሁ ማለት ነው። እና ደግሞ ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጋችሁ ጋቢ፣ ነጠላ ለእናታችሁ ለአባታችሁ ማድረግ የምትፈልጉት ካላችሁ ደግሞ እንደዚሁ ሰርፕራይዝ አደርግላችኋለሁ ማለት ነው። ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እዘዙ እሺ። ሻበተርም እዘዙ የምትፈልጉ ልጆች ካላችሁ እና ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሁላችሁም ቤተሰብ እንድትሆኑ ፈልጋለሁ። ዛሬ የምነግራችሁ ነገር እንግዲህ የተባለው ነገር ሆኗል። ቤተሰብ አብርሃም እንግዲህ በዛሬው ዕለት እንግዲህ አብርሃም ወደ ፖሊስ ጣቢያ ለምርመራ ቀርቧል። ቤተሰብ በጣም የሚያስፈራ ነገር ነው። እንግዲህ ሩታ የሆነ የሰራችው ነገር አለ። አብርሃም ዛሬ እስር ቤት ሊያድር ይችላል እስከ ሳምንት ወይ እስከ 1 ወር። አንዴ ደግሞ ከገባችሁ መውጫ የላችሁም። ሁለቱም እንግዲህ ያቺ እንኳን ሴት ስለሆነች ድንገት እሷን ሊያስወጣት ይችላሉ። ግን አብርሃምን ግን ያሹታል ብዬ አስባለሁ። አብርሃም ዛሬ ቃል ሊሰጥ እንግዲህ ወደ ፖሊስ ጣቢያ ሄዷል። እንግዲህ ተጠርቷል። ትላንትና መጥሪያ እጃቸው ተቀብሏል። ሄርሚዬም አብራቸው ሄዳለች። እንግዲህ ቤተሰብ ዛሬ ጠዋት ነው ሄዱን የተባለው። እንግዲህ ደውዬ ባጣራው መሰረት ጎረቤታቸው ላይ ሄዷል። ሩታም ሄዳለች ተብሏል። ዛሬ ቤተሰብ ከባድ ነገር ነው የሚጠበቀው። አብርሃም ይታሰራሉ አይታሰርም አላቅም፣ ሊያስሩትም ይችላሉ። በአሁን ሰዓት ደግሞ ቤተሰብ አንድ ነገር ካደረጋችሁ የመታሰር እድላችሁ በጣም ሰፊ ነው። ከገባችሁ ደግሞ የመውጫው ቀዳዳ ደግሞ በጣም ጠባብ ነው። ስለዚህ ሰው በእንደዚህ አይነት ነገር ባይዳፈር ጥሩ ይመስለኛል። እንግዲህ እስካሁን ድረስ እንግዲህ ልጃቸው አልተገኘም። የአብርሃምና የሩታ ልጅ አልተገኘም። እንግዲህ በመሀል ይሄ ልጅ ማን ጋር እንዳለ አልታወቀም። ወይ ሩታ እየዋሸች ነው ወይ አብርሃም እየዋሸ ነው። ከሁለት አንዱ እየዋሹ ነው። እንግዲህ ፖሊስ እንግዲህ ከሁለት አንዱ ማን ውሸታም እንደሆነ በደንብ ይጣራል ማለት ነው። እንግዲህ ሩታ ይሄን ነገር ወይ ልጁ ደብቀው ከሆነ አብርሃም ከታሰረ ለሩታ ከባድ ወንጀል ነው። አብርሃምም እንደዚሁ ካደረገ ለሩታ ከባድ ወንጀል ነው ቤተሰብ። ስለዚህ ልጁ ማን ጋር እንዳለ እስካሁን ድረስ የታወቀው ነገር የለም። ሩታም ተረጋግታ አብርሃም ጋር ነው እያለች ነው። አብርሃምም ተረጋግቶ እሷ ጋር ነው፣ እሷ ደብቃው ነው እያለ ነው። እንግዲህ አብርሃም የሆነ የሰማው ፍንጭ አለ መሰለኝ። ሩታና ኤፍሬም ተመካክረው ምናምን የሚባል ነገር ፍንጭ ሰምቷል እንግዲህ ይመስለኛል። በዛም ነው የተተማመነበት። እኔ ደግሞ ሲመስለኝ ቤተሰብ ሩታም ታውቀው ጉዳይ የለም፣ ኤፍሬም ደብቆት ይሆናል ብዬ ነው ይሄን ነገር ማስበው። እንግዲህ በመሀል ልጁ የት ይግባ የት ይውጣስ የምታወቅ ነገር የለም። እንግዲህ ልባቸው ተደላኗል። የሁለቱም የእናትም የአባትም ልብ ተደላኖ ነው ያለው። እንግዲህ በጣም ነው የሚገርማችሁ። አብርሃም እንግዲህ ዛሬ ቃሉን ሊሰጥ እንግዲህ ሄደዋል። እግዚአብሔር ይሁን እንግዲህ ማታ ይለቀቅ ወይ አይለቀቅ አይታወቅም ቤተሰብ። እሷም ቡዜም ትለቀቅ አትለቀቅ አይታወቅም። እንግዲህ ሄርሚ አብራቸው ነው ያለችው እስካሁን ድረስ ማለት ነው። በጣም ነው የሚያሳዝነው። እንግዲህ በእንደዚህ አይነት መልኩ ልጅን በእንደዚህ አይነት መጫወቻ ማድረግ በጣም ያሳዝናል። እንግዲህ ሩታ ይኸውላችሁ አንድ ነገር ልንገራችሁ። ሩታ ደብቃ ነው ምናምን ብላችሁ ለምታስቡ ሰዎች ልንገራችሁ። እኔ ሩታ የደበቀች አይመስለኝም። ለምን ልጇን ብትደብቅ ኑሮ ቤተሰብ ከፖሊስ መጥሪያ አታወጣም ነበረ። ይሄ ቀላል ነገር አይደለም ቤተሰብ። ልጅን ደብቆ ሌላ ሰውን ለማሳሰር መሄድ በጣም ከባድ ወንጀል ነው ይመስለኛል። ሩታ የምታውቀው ጉዳይ የለም በእንደዚህ አይነት ልጇ አብርሃም ጋር እንዳለ ነው የምታውቀው። እኔ ግን ሳስበው ተመካክሮ ኤፍሬምና ሮቤልን ነው አሁንም እየጠረጠርኩኝ ያለው ቤተሰብ። እየጠረጠርኩ ያለሁት ሮቤልና ኤፍሬምን ነው። ገብቷቸዋል። እንግዲህ ይሄ ነገር እንትን ተብሎ ከተጣራ በኋላ ምን እንደሚፈጠር እንግዲህ ልጁ ማን ጋር እንደሚወጣ እኔ እንጃ። ብቻ ውሸት ማን ጋር ውሸቱ እንዳለ ማን ጋር እውነቱ እንዳለ ብቻ እግዚአብሔር ይወቀው። እኔ ሄርሚዬ የሆነ ነገር ቢኖር ኑሮ አብርሃም ጋር እርግጠኛ ነኝ እሻትሎም ነበረ። ሄርሜላ አይሻትሎም ነበረ። ታው ይቅርብ ልጁን መልሰው ነው የምትለው። ባለፈም ካስታወሳችሁ እንደውም አብርሃም ወስዶ ታው መልስላት ልጇን መልስላት ብላ ካስታወሳችሁ ልጇን አስመልሳ ነበረ። ይሄ ሩት ማናት
ሄርሚ እኮ ልጇን አስመልጣ አንድ ቀን ታስታውሳላችሁ? አብሯቸው አድሮ ጩጬው አብሯቸው አድሮ አስመለሰች። ልጇ ጭራሽ በጭራሽ ልጇ ከሷ መለየት የለበትም፣ ልጇ ጭራሽ ለደቂቃ መለየት የለበትም ብላ ካስታወሳችሁ ስትለምነው ነበር። አይቻልም ብላ ማለት ነው። ስለዚህ እኔ ደግሞ በሄርሚ ስለምተማመን ልጁ አብርሃም ጋር ያለ አይመስለኝም። እንግዲህ ለምን መሰላችሁ? አንዳንዴ ደግሞ ህግ ምንድነው በአሁኑ ሰዓት ትንሽ ፍንጭ ነው የሚፈልገው። አሁን ልጁ ከተፈላለገና ከሁለት አንዱ ጋር ከተገኘ ለሁለቱም ከባድ ነገር ነው የሚፈጠርባቸው። እንግዲህ አብርሃም እውነታው ማን ጋር እንዳለ ዛሬ ነው የሚታወቀው። አብርሃም ከታሰረ አናቅም እውነታው ማን ጋር እንዳለ። በላሽ አድርገው የሆነ ሰው ወስዶት እዚህ ጋር ጣለው ምናምን ብሎ አብርሃምን አሳስረው ካሳሰ 1 3 4 ቀን 1 5 ቀን ካሻሹት በኋላ ልጁን እዚህ ጋር ጣሉት ምናምን ብሎ ሊገኝ ይችላል ልጁ ማለት ነው። ስለዚህ አሁን ይሄ ነገር አብርሃም በደንብ አድርጎ ጠበቃ አድርጎ በደንብ ማወቅ አለበት። ሩታም ጠበቃ ልታረግ ነው፣ አብርሃምም ጠበቃ ሊያደርግ ነው። እንግዲህ ጠበቃ ካደረጉ ሁለት ጠበቃ ናቸው። እንግዲህ አብርሃም በዚህ ጠበቃ ነው፣ በዚህም ጠበቃ እሷ ጠበቃ እሱም አድርጓል። እንግዲህ ቤተሰብ እንግዲህ መጨረሻው ምን እንደሚባል ምን እንደሚደረግ አይታወቅም። ይሄ ነገር ቀላል አይደለም። አብርሃምን በቀላል አላየውም ከዚህ በኋላ ብሏል። ከዚህ በኋላ እኔ ፖሊስ ጣቢያ ቃል ሊሰጥ ከሄድኩኝ ከዚህ በኋላ ቀላል አላደርገውም ብሏል። እንግዲህ በዛሬው ጠዋት እንግዲህ አብርሃም ሄርሚ ሩታ ቤት ሄዶ ነበረ። ሩታ አብርሃም እና ወንድሙ እና ሄርሜላ ምናምኑ አብረው እንትና ጋር ነበሩ ማናት ሩታ ቤት ነበሩ። ተያይዘው አብረው ሊሄዱ ማለት ነው። እንግዲህ ከዛ የሰማችው ጎረቤቷ ናት ይሄን ነገረችኝ። አብርሃም ከዚህ በኋላ የሆነ ነገር ቢፈጠር አልፋታም፣ ከዚህ በኋላ ለጠበቃዬም ነግሬያለሁ ሁሉ ነገር እንደሚፈተሽና ሁሉ ነገር በቃ የሩታ ቤት እንግዲህ እንዲፈተሽ በአጋጣሚ ነው አብርሃም ጠዋት የሄደባት። ለምን ድንገት ህፃኑ ልጅ ካለ ብሎ ነበር አብርሃም ሄዶ ለማየት የሄደው። በጠዋቱ ተነስተው ነው የሄዱት። እንግዲህ ጩጬው ቤት ውስጥ የለም እኔ የተባለው የሩታ ቤት ተፈትሸውታል፣ አይተውታል። አብርሃምም ሄርሜላም እንግዲህ ኑ ብላለች፣ እሷም አይተዋል። ልጁ የለም፣ ህፃኑ ልጅ የለም። እሺ ህፃኑ ልጅ ማን ጋር ነው ያለው? እስቲ እናንተ ማን ጋር ነው ያለው ነው የምትሉት? ማን ነው እስቲ እናንተ ማን ጋር ነው ህፃኑ ልጅ ያለው? እንግዲህ ሩታ ቤት መጥተው ከፈተሹና ካዩት ማን ጋር ነው ያለው? ፖሊሶችም እኮ መፈተሻቸው አይቀርም፣ በእያንዳንዱን ቤት መፈተሽ አይቀርም። የአብርሃምን ቤት ይፈተሻል፣ የሄርሚን ይፈተሻል፣ የዛ ሁሉም ይፈተሻል ቤት። ልጁ ማን ጋር ነው ያለው? ከተፈተሸና ባዶ ከሆነ ማን ጋር ነው የሚኖረው ልጁ? ይሄ እኮ ግራ የሚያስጋባ ነገር። ለማንኛውም ቤተሰብ እንግዲህ ልጁ በሰላም ይገኝላቸው፣ ሊገኝም ይችላል ዛሬ አይታወቅም። ከፈሩ ልጁንም ሊያወጡት ስለሚችሉ አይታወቅም። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።